በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃንና የቅዱሳን ሰማዕታት ወዳጆች በያላችሁበት የሰዓት አቆጣጠር እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። ሳይገባን በምሕረቱና በቸርነቱ ጠብቆ ለዚች ሰዓት ያደረሰን የሰራዊት ጌታ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንኳን ለሐዋርያው ፊልጶስ ዓመታዊ መታሰቢያ በዓል እንዲሁም በዕለቱ ታስበው ለሚውሉ የቅዱሳን ዓመታዊና ወርሃዊ በዓላት በሰላም አደረሳችሁ። የተወደዳችሁ የባህራን ሚዲያ ቤተሰቦች፣ ዝግጅታችን ለበርካታ የተዋህዶ ልጆች ተደራሽ እንዲሆን ቪዲዮውን ላይክ፣ ኮሜንት እና ሼር በማድረግ ዝግጅቱን እንድትደግፉ በአክብሮት እንጠይቃችኋለን። እንዲሁም ለዚህ ቻናል አዲስ የሆናችሁ የተወደዳችሁ የተዋህዶ ልጆች ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ቪዲዮዎች እንዲደርሷችሁ እንድታደርጉ በአክብሮት እንጠይቃችኋለን። ስንክሳር ዘወርኃ ኅዳር 18። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 18 በዚች ዕለት ከአባቶቻችን ከ12ቱ ሐዋርያት አንዱ ቅዱስ ሐዋርያ ፊልጶስ በሰማዕትነት የሞተበት መታሰቢያው ነው። ይህም እንዲህ ነው። ዕጣው ወደ አፍራቂያና ወደ አውራጃዋ ሁሉ በወጣ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም በውስጡ አሰበከ። ልቡናንም የሚያስደነግጥ ድንቆች ታምራቶችንም አደረገ። ክብር ይግባውና በጌታችን ኢየሱስ ክርስቶስ አመኑ። እግዚአብሔርንም ወደ ማወቅ ከመለሳቸው በኋላ ወደ ሌሎች ብዙ አገሮች ወጣ። እያስተማረ ሰዎችን ወደ ሃይማኖት ሲጠራ ኖረ። ከዚህም በኋላ ወደ ሌላ አገር ሄዶ የከበረ ወንጌልን ሰበከላቸው። ብዙዎችም ክብር ይግባውና በጌታችን አመኑ። ያላመኑት ግን ይገድሉት ዘንድ ተማከሩ፣ በንጉሥም ዘንድ ተወዳጅነትን ያገኙ ዘንድ። ከዚህም በኋላ ቅዱስ ሐዋርያ ፊልጶስን ይዘው አሰሩት፣ ጽኑ ሥቃይንም አሰቃዩት። እርሱም ይስቅባቸውና ከዘላለም ሕይወት ለምን ትርቃላችሁ? የነፍሳችሁንስ ድህነት ለምን አታስቡም? ይላቸው ነበር። እነርሱ ግን ብዙ ካሰቃዩት በኋላ ዘግዝቀው ሰቀሉት። ነፍሱንም በእግዚአብሔር እጅ ሰጠ። ሥጋውንም በእሳት ሊያቃጥሉ በወደዱ ጊዜ የእግዚአብሔር መልአክ ከእጃቸው መካከል ነጠቃቸው። እነርሱም ወደ እርሱ እየተመለከቱ ወስዶ ከኢየሩሳሌም አገር ውጭ አግብቶ ሰወረው። ይህንንም ድንቅ ታምር አይተው ሁሉም በታላቅ ድምፅ የቅዱስ ፊልጶስ አምላክ አንድ ነው እያሉ ጮኹ። አሰቃይተው ስለገደሉትም ተጸጽተው አዘኑ። ክብር ይግባውና በጌታችንም አመኑ። የቅዱስ ሐዋርያ ፊልጶስንም ሥጋ ይመልስላቸው ዘንድ ለመኑት። ሰውን የሚወድ ቸር ይቅር ባይ ጌታችንም ልመናቸውን ተቀብሎ የሐዋርያ ፊልጶስን ሥጋ መለሰላቸውና እጅግ ደስ አላቸው። ሁሉም ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ ሃይማኖት ገቡ። ከሐዋርያውም ሥጋ ታላላቅ የሆኑ ድንቆች ታምራት ተገለጡ። ለእግዚአብሔርም ምስጋና ይሁን። እኛንም በአባታችን በሐዋርያው ፊልጶስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 18 በዚች ቀን ቅዱሳት ደናግል አጥራስስና ዮና በሰማዕትነት አረፉ። አጥራስስ ግን ጣዖታትን ለሚያመልክ ንጉሥ እንድርያኖስ ልጁ ናት። እርሱም ከሰው ወገን ማንም እንዳያት አዳራሽ ሰርቶ ለብቻዋ አኖራት። እርሷ ግን ስለዚህ ዓለም ኃላፊነት የምታስብ ሆነች። እውነተኛውንና የቀናውን መንገድ ይመራት ዘንድ
በቀንና በሌሊት እግዚአብሔርን ትለምነው ነበር። ወደ ፍላፍሮን ልጅ ወደ ድንግሊቱ ዮና ላኪ፣ እርሷም የእግዚአብሔርን መንገድ ትመራሻለች የሚላትን ራእይ አየች። ከእንቅልፏም ስትነቃ በልቧ ደስ አላት። ወደ ዮና ድንግልም ላከች። እርሷም ፈጥና መጣች። ለዮናም ሰላምታ ሰጠቻትና ከእግሯ በታች ሰገደችላት። የእግዚአብሔርንም ሃይማኖት ታስተምራትና ትገልጥላት ዘንድ ለመነቻት። ድንግል ዮናም የእግዚአብሔር ልጅ ሰው የሆነበትን ምክንያት እግዚአብሔር አዳምን ከፈጠረበት ጊዜ በመጀመር ልትነግራት ጀመረች። አዳም እንደበደለና ከተድላ ገነት እንደወጣ በኖህ ዘመን የጥፋት ውሃ መጥቶ ኃጢአተኞቹን ሁሉ እንደደመሰሰ የእግዚአብሔርን ሕግ የጠበቁ 8 ሰዎች ብቻ እንደቀሩ ከዚህም በኋላ ዳግመኛ ሰዎች በምድር ላይ በበዙ ጊዜ እንደበደሉና ጣዖትን እንዳመለኩ እግዚአብሔርም ለአብርሃም እንደተገለጠለትና መርጦ ወዳጅ እንዳደረገው ከእርሱም ጋር ቃል ኪዳንን እንዳጸናና እስራኤልንም ከግብፅ አገር እንዳወጣቸው የሰውንም ወገን ጠላት ሰይጣንን ከማምለክ ለእርሱም ከመገዛት ያድነው ዘንድ የእግዚአብሔር ልጅ መምጣቱንና ከመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው መሆኑን ነቢያት እንደሰበኩ ነገረቻት። ሁለተኛም ስለ ከበረ ስሙ መከራ በመቀበል ለሚደክሙ ሰማያዊ ሀብት የዘላለም መንግሥትን እግዚአብሔር ስለሚሰጣቸው አስረዳቻት። አጥራስስም የዮናን ትምህርቷን ሰምታ እጅግ ደስ አላት። በሕያው እግዚአብሔር ልጅ በጌታችን ኢየሱስ ክርስቶስም አመነች። እኒህ ደናግልም ሌሊትና ቀን በተጋድሎ ተጠምደው በአንድነት ተቀመጡ። የአጥራስስም አባቷ ይህን አያውቅም። ከሌሊቶችም በአንዲቱ ጌታችን ኢየሱስ ክርስቶስን አዩት። እናቱን እመቤታችን ቅድስት ድንግል ማርያምንም አዩአት። እመቤታችንም ወደ ልጇ እግዚአብሔር እንደ ቁርባን አቀረበቻቸውና እርሱም ባረካቸው። ከዚህም በኋላ ንጉሥ ወደ ጦርነት ሄዶ በተመለሰ ጊዜ ወደ ልጇ አጥራስስ ገብቶ ልጄ ሆይ ወደ መሞሸሪያሽ ከመግባትሽ በፊት ለአምላክ አጵሎን ዕጣን ታሳርጊ ዘንድ ነይ አላት። አጥራስስ ድንግልም አባቴ ሆይ ነፍስህና ሥጋህ በእጁ ውስጥ የሆነ የፈጣሪህን በሰማይ ያለ አምላክን ትተህ ነፍስ የሌላቸው የረከሱ ጣዖታትን ለምን ታመልካለህ? ብላ መለሰችለት። ንጉሥም እንዲህ ያለ ነገር ከቶ ያልሰማውን ከልጁ አፍ በሰማ ጊዜ አደነቀ። በልጁ ላይ ምን እንደደረሰ ልቧንም ማን እንደለወጠው ጠየቀ። የፍላፍሮን ልጅ ድንግል ዮና የልጁን ልብ እንደለወጠች ነገሩት። ንጉሡም በእሳት ያቃጥሏቸው ዘንድ አዘዘ። በወርቅና በብር በተጌጠ የግምጃ ልብሶችን እንደተሸለሙ አወጧቸው። እነርሱ የነገሥታት ልጆች ስለሆኑ አላራቆቷቸውም። ታላላቆችና ታናናሾች ሁሉም ሰዎች ስለ እሳቸው እያዘኑና እያለቀሱ ወጡ። ነፍሳቸውንም እንዳያጠፉ ለንጉሥ ይታዘዙ ዘንድ ለመኗቸው። እነርሱ ግን ከበጎ ምክራቸው አልተመለሱም። በዚያንም ጊዜ ጉድጓድ ቆፈሩላቸውና በውስጥ እሳትን አነደዱ። ነበልባሉም እጅግ ከፍ ከፍ አለ። ያን ጊዜ አንዷ ከሁለተኛዋ ጋር እጅ ለእጅ ተያይዘው ወደ እሳት ውስጥ ተወረወሩ። ፊታቸውንም ወደ ምስራቅ መልሰው በመቆም ረጅም ጸሎትን ጸለዩ። ከዚህም በኋላ ነፍሳቸውን በእግዚአብሔር እጅ ሰጡ። እሳቱም እንደ ውሃ የቀዘቀዘ ሆነ። ምዕመናንም ሥጋቸውን አነሱ። ተጠጋግተውም ልብሳቸውንም ቢሆን ወይም የራሳቸውን ጠጉር እሳት ምንም ሳይነካቸው አገኟቸው። የመከራውም ወራት እስኪፈጸም በታላቅ ክብር ባማረ ቦታ ኖሯቸው። ከዚህም በኋላ ቤተ ክርስቲያን ሰርተውላቸው ሥጋቸውን በውስጡ አኖሩ። ከእርሳቸውም ታላላቅ የሆኑ ድንቆች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በእኒህ በቅዱሳት ደናግላት ጸሎት ይማረን፣ በረከታቸውን ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት ከሮሚያ አገር ቅዱስ ኤላውትሮስና እናቱ እንቴያ በሰማዕትነት አረፉ። ይህም ቅዱስ እግዚአብሔርን ከሚፈራ
አንቂጦስ ከሚባል ኤጲስቆጶስ ዘንድ አደገ። 17 ዓመትም በሆነው ጊዜ ዲቁና ተሾመ። ደግሞ በ18 ዓመቱ ቅስና ተሾመ። ከዚህም በኋላ በ20 ዓመቱ አላሪቆስ ለሚባል አገር ጵጵስና ተሾመ። በዚያንም ወራት ንጉሥ እንድርያስ ወደ ሮሜ አገር መጣ። ስለ ኤላውትሮስም ሰምቶ ወደ እርሱ ያመጣው ዘንድ ፊሊቅስን አዘዘው። ፊሊቅስም በሄደ ጊዜ ቅዱሱን በቤተ ክርስቲያን ውስጥ የእግዚአብሔርን ቃል ሲያስተምር አገኘው። ፊሊቅስም ትምህርቱን በሰማ ጊዜ አመነና በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ተጠመቀ። ኤላውትሮስንም ወደ ንጉሥ እንድርያስ ባደረሱት ጊዜ ለአማልክት ሰዋ። አንተ ነፃነት ያለ ስትሆን ለተሰቀለ ሰው ለምን ትገዛለህ? አለው። ኤላውትሮስም ነፃነትማ ሰማይና ምድርን በፈጠረ በጌታ ኢየሱስ ክርስቶስ መስቀል ነው። ንጉሡም መንኮራኩር ካለው የእሳት ማንደጃ ውስጥ ጨምረው እንዲያቃጥሉ ታዘዘ። በጨመሩትም ጊዜ እሳቱ ጠፋ፣ መንኮራኩሩም ተቆራረጠ። ንጉሡም አይቶ አደነቀ። የሚያደርገውንም አጥቶ ከወህኒ ቤት ጨመረው። እርግብም ከገነት መብልን አምጥታለት በልቶ ጠገበ። ቆለሪቆስ የሚባለውን መኮንን አይቶ በቅዱስ ኤላውትሮስ አምላክ አምኖ በሰማዕትነት ሞተ። የሰማዕትነት አክሊልንም ተቀበለ። ከዚህም በኋላ ፈረሶችን አምጥተው በሰረገላ ላይ እንዲጠምዷቸው ቅዱስ ኤላውትሮስንም ከሰረገላው በታች አስረው ሕዋሳቱ እስኪሰነጣጠቅ ፈረሶችን እንዲያስሮጧቸው እንድርያኖስ አዘዘ። በዚያንም ጊዜ የእግዚአብሔር መልአክ ወረደ፣ ከማሰሪያውም ፈቶ ወደ ከፍተኛ ተራራ ወሰደው። በዚያም እግዚአብሔርን እያመሰገነ ከአራዊት ጋር ተቀመጠ። እንድርያኖስም አራዊትን ያድኑ ዘንድ ወታደሮቹን ባዘዘ ጊዜ በዚያ ተራራ ውስጥ ቅዱስ ኤላውትሮስን አግኝተው ከዚያ ወደ ንጉሥ እንድርያኖስ ወሰዱት። ንጉሡም ለአንበሳ እንዲሰጥ አዘዘ። አንበሶችም የፊቱን ላብ ጠረጉለትና እግሮቹን ሳሙ። ከዚህም በኋላ ተመልሰው ከአረማውያን 150 ሰው ገደሉ። እንድርያኖስም አይቶ ቁጣን ተመላ። 2 ወታደሮችን ከእንትያ እናቱ ጋር በጦር እንዲወጉ ታዘዘ። እርሷንም ብዙ ካሰቃዩአት በኋላ የልጇን አንገት እንዳቀፈች ከእርሱ ጋር ወጓት። ነፍሳቸውንም በእግዚአብሔር እጅ ሰጡ። ለእግዚአብሔርም ምስጋና ይሁን። እኛን በእኒህ ሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የየዋህ አትናቴዎስ የዕረፍቱ መታሰቢያ ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ኅዳር 18 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ ፊልጶስ ሐዋርያ ከ12ቱ፣ ሁለተኛ ቅዱስ ኤላውትሮስና እናቱ እንትያ ሰማዕታት፣ ሦስተኛ ቅዱሳት ደናግል አጥራስስና ኦዮና ሰማዕታት፣ አራተኛ ቅዱስ አትናቴዎስ የዋህ። ወርሃዊ በዓላት፣ አንደኛ አቡነ ዮስጣቴዎስ ረባን፣ ሁለተኛ አቡነ አኖሬዎስ አቢ፣ ሦስተኛ ማር ያዕቆብ ግብፃዊ፣ አራተኛ ቅዱስ ያዕቆብ ሐዋርያ ከ72ቱ አርድእት። እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር። ከአሁንም ጀምራችሁ ታውቁታላችሁ አይታችሁትማል አለው። ፊልጶስ ጌታ ሆይ አብን አሳየንና ይበቃናል አለው። ጌታ ኢየሱስም አለው፣ አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴትስ አንተ አብን አሳየን ትላለህ? እኔ በአብ እንዳለሁ አብን በእኔ እንዳለ አታምንምን? ዮሐንስ 14 ከቁጥር 7 እስከ 10። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ።
ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ በምታስምር በጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህን ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ ድረስ አሜን። ይቆየን።